ትርሲት በመጨረሻም ከሕክምናው ወደ ሀገሯ ቤተሰቦቿ ጋር ስትገናኝ እናቷ ደስ ቢላትም ግርማና ላምሮት ደግሞ ከባድና አደገኛ ስህተት ሰሩ። ግርማ ከእስር ቤት ተፈታ። ኪሩ ደግሞ በድጋሚ የደረሰባት ትርሲት ላይ አደጋ እንዲሁም ደግሞ ግርማና ላምሮት ያደረጉትን ነገር አይቶ መቋቋም አቃተውና ትርሲት የአይኗ ብርሃን ተመልሶላት ሲያበቃ ባላሰበችው መንገድ ከባድ ወጥመድ አስገብተዋት ግርማና ላምሮት ከሚባለው በላይ በደስታ ፈነደቁ። ኪሩ ፊት ለፊት እንግዲህ አቶ ግርማን አገኘውና ተፋጠጡና እመነኝ በኔ እጅ ነው የምትጠፋው ብሎ ማስጠንቀቂያ ሰጠው። ኪሩና ትርሲት አብረው ቁጭ ብለው ደስ የሚል ጊዜ ቢያሳልፉም አሁን ላይ ያደረጉባትን መከራና ስቃይ መቋቋም አቅቷት እያለቀሰች ከፍቷት ለሱም ነገረችው። የኔ ውድ በህይወት እስካለሁ ድረስ እመኒኝ አንቺን የመጠበቅ አንቺን ካለሽበት ነገር በሙሉ ልንከባከብሽ ግድ ይለኛል። አሁንም ቢሆን መምጣትሽን ተጠቅመው እንደዚህ ያደረጉት ነገር በጣም ያማል። ምንም ቢፈጠር ምንም አንቺ ለኔ ውድ ስጦታዬ ነሽ። ማንም እየተነሳ እንዲጫወትብሽና እንዲፈነጭ በፍጹም አልፈልግም። አሁን ላይ ከምትዩ በላይ እኔ ነገሮችን መቋቋም አቅቶኛል። ትርሲቴ እኔ የምፈልገው ከአሁን በኋላ በደስታና በሰላም አብረን ህይወታችንን እንድንቀጥል ነው። ከዚህ ከቤት ደግሞ መውጣት አለብሽ። እጅግ በጣም በጉጉት የምትጠብቂያት እህት ደግሞ እንዳለችሽ ልንገርሽ ብዬ ነው ብሎ ሲላት፣ ደግሞ ምን አይነት እህት? እንደ ላምሮት ከባድና አደገኛ ሰው ከሆነች ከአንዴም ስንቴ አይኔን ጎዳችኝ፣ ከአንዴም ስንቴም እናቴን አስለቀሰቻት። ላምሮት ለጥቅም ብቻና ብቻ እየኖረች በጣም አደገኛና ከባድ ሴት ናት። አይ ካንቺ አባት የተወለደች መክሊት የምትባል ሴት አለች። አሁን ላይ ግን ከምትዩና ከምታስቢው በላይ እናቷ የሳምባ በሽተኛ ሆና ሆስፒታል ትገኛለች። ስለዚህ እሷንም ልንረዳት ይገባል። መክሊት ሁኔታዋን ስታያት እንደ ላምሮት አይደለችም። በችግር በማጣት እንዲሁም ደግሞ አባቷን አታ እናቷ በጉሊት ያሳደገቻት በጣም ጨዋና መልካም ሴት ናት። እናትሽ ማዘር እንደውም ሄዳ አይታታለች። ካየቻትም በኋላ ሁኔታዋ ሁሉ ትርሲቴን ነው የምትመስለው፣ እንዴት አምኜ ልቀበል እያለች የዲኤንኤ ውጤት በፊት አሰርታ የነበረችው ስለነበረ ያንን ውጤት እንግዲህ ለማየት ደፋ ቀና እያለች ያለችው ሴት ዛሬ ላይ እውነታውን አምነን መቀበል አለብን ብላ ተናገረች። እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ እያንዳንዱ ነገሮችን አምኖ መቀበል ያቃታት ሴት የትርሲት እናት እንደ አዲስ እያነባችና እያለቀሰች ትገኛለች። ፈጣሪ ሆይ የልጄ ፈተናና ስቃይ መቼ ነው የሚበዛው? ልጄ እድሜ ልኳን ስትሰቃይና ስታለቅስ ማየት አልፈልግም። ዛሬ እንኳን እስኪ ከሕክምና ከመጣች በኋላ ነጻነቷን ከኪሩ ጋር እንድትኖር ፍቀድላት እያለች ፈጣሪዋን መማጸን ጀመረች። ላምሮት አባቷ እስር ቤት ገብቶ ጆን ፍቅረኛዋን እንግዲህ አባቴን ካላስፈታልኝ እኔ ማንም ሊወደኝም ሆነ ሊያስብልኝ አይችልም። ያለ አባቴ በጣም ጎደሎ ነኝ። እሱን አጥቼ ደግሞ በፍጹም መኖር ስለማልፈልግ እባክህ ብላ አለችው። እሱም በጣም ተናዶ ስለነበረ ችግር የለውም አንቺ የምትፈልጊውን ነገር አደርጋለሁ፣ ጋሼን አስፈታቸዋለሁ ብሎ ነው እሱ ከኪሩቤል ጋር መስማማቱን አላወቀችም እና ከባድ ችግር ውስጥ ልትገባ ሰተት ብላ እንግዲህ ትገኛለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትርሲት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የትርሲት እናት ታሪክ ሰራች። ክሩቤልን አግቶ እያሰቃየው ሳለ ጆ የላምሮት ፍቅረኛ ወደ ትርሲት እናት ዝናሽ ጋር ደወለላትና አቶ ግርማ
የሰው ነፍስ እያሰቃየ ስለሆነ እዚህ ቦታ ላይ ፖሊስ ይዘሽሽ አላት። የላምሮትም እናት ወይንም ወይዘሮ ዝናሽ ከቤት ሰተት ብላ ስትወጣ ደግሞ ምን አባሽ አሁን እየዶገዶግሽ ነው ከዛ ከሳይጣን አባትሽ ጋር? ላምሮት ብታውቂ ኑሮ እኔ 9 ወር ተሸክም ያረገዝኩ የወለድኩሽ አሳደርኩሽ እናትሽ ነበርኩ። ለጥቅም ብለሽ ግን ከአባትሽ ጋር ተገልብጠሽ እኔንና እህትሽን አሰቃየሽ። ደግሞ አሁን ምንም የማያውቀውን ምስኪኑን ኪሩን ምን አድርጉ ብላችሁ ነው እንደዚህ የምታደርጉት? ብላ ቀወጠችው። ማም ብዙ ነገር አትፍጠሪ፣ ምንም ቢፈጠር ምንም አንቺ እናቴ ነሽ። አባቴም ቢሆን ክፉ ነገር እንዳደርስብሽ አልፈልግም። አሁን የምፈልገው ነገር ግን ወደሽም ጠላሽም ኪሩ የእጁን ማግኘት አለበት። እሱን ስታጡ እናንተም አርፋችሁ ትቀመጣላችሁ ብላ ቀወጠችው። እንዴት አባሽ እንደዘተ ያለሽ? እኔ እናትሽ አይደለሁኝም ወይ? የእህትሽን ንብረት ለማግኘትና የእህትሽን ገንዘብ ለመውሰድ ይህን ያክል መሯሯጥና መጣደፍ ምን አመጣው? እያለች ነበር የተናገረችው። እውነት ለመናገር እንግዲህ እየበረረች እዛ ቦታ ላይ ስትሄድ ኪሩን አንገቱን ሴት አድርጎ እያሰቃየው ሳለ ፖሊሶቹን እሷ በድንጋጤ ይዛ እየሮጠች ሄዳ ይሄን ነፍሰ በላ ሰውዬ ያዙልኝ ብላ ስትል አቶ ግርማን ፍጥጥ ብሎ ወይዘሮ ዝናሽን ማየት ጀመረ። ኪሩም ደግሞ በጣም ደስ አለውና ማዘር ይሄን ነገር ማን የነገረሽ? እንዴት ሊሆን ይችላል? እያለ ጠየቃት። እሷም ደግሞ የኔ ልጅ ያለህበትን ችግር እኔ አላውቀውም፣ የሆነ ልጅ ነው ደውሎ የተናገረው። እኔም እኮ ግራ ገባኝ። ቆይ እንዴት አባቴ ልሆን? ማን ነው እንደዚህ እያደረገ ያለው ብዬ የግርማ ክፋት እንደሆነ እንደዚህ ነው። እስቲ አሁን አንተ ምን አደረግ? ለእኔና ለዛች ለሚስኪን ልጅ ከጎናችን ሆነ ስላገዝክ ብላ ስትለው ማዘር አሁን አትጨናነቂ፣ ሁሉም ነገር ለበጎ ነው። እኔም ከእስር ቤት ወጥቻለሁ፣ ግን አሁን አንድ ማድረግ ያለብን ነገር አላት። ምንድን ነው እስኪ ንገረኝ አለችው። ግርማ ላይ እዛው እስር ቤት እንዳለ መረጃዎችን ሰብስበን እድሜ ልኩን እንዲቃጠል ነው ማድረግ ያለብን ብሎ አላት። ከዛ የትርሲት እናትም ግራ ገባትና የኔ ልጅ ምንም እኮ ማስረጃ የለኝም፣ አሁን እሱን የትርሲትን አባት እንደገደለ የሚያሳይ ማስረጃ መኖር አለበት። ይህን ሳኒስ ደግሞ ህጉም እንደማይቀበል ታውቃለህ። እሱ በጣም ብዙ ወዳጆች አሉት። አንድ ቀን እዛ እስር ቤት አያሳድሩትም፣ ግን እሱ ከወጣ እመነኝ ሁላችንንም ይጨርሰናል ብላ አለችው። አረ ያስቡ ማዘር፣ እኔ ያለሁኝ ከአሁን በኋላ እያንዳንዱ ለሚፈጠረው ነገር በሙሉ ከጎኔ ሁኜ ላግዝሽ እፈልጋለሁኝ፣ አታስቢ። ትርሲትሳ ምን ደረሰች ብሎ ሲጠይቅ ወይዘሮ ዝናሽም የአክስቷ ልጅ ጋር ደውላ ያገኘችውን መረጃ በሙሉ ነገረችው። እሱም ደግሞ ፈጣሪ ሁሉም ነገር ተሳክቶ አይኗን በርቶላት በሰላም ወደ አገሯ የምትገባበትን ጊዜ ነው በጉጉት የምጠብቀው አለ። የኔ ልጅ እውነቱን ስነግርህ ካንተ በላይ እኔም ብዙ ነገር እየተረበሽኩና እየተጨናነኩ ነው። ሆኖም ግን ትርሲቴ ምንም እንድትሆንብኝ አልፈልግም። ናፍቃኛለች። ለሷ ስል ስንት ሆንኩኝ። ለሷ ስል ትዳሩን ሳልፈልገው ከግርማ ጋር ስንት እሳትና ጦርነት አሳለፍኩኝ። አሁን ላይ ከምትለውና ከምታስበው በላይ በህይወቴ ደስተኛ መሆነው ልጄ ሕክምናዋን ታክባ ጤና ሆና እንደ ልቧ ስትሆን እሱን ነው ለማየት የጓጓሁት እያለ መናገር ጀመረ ማለት ነው። እንግዲህ በጣም በሚገርምና በሚያሳዝን ሁኔታ የመጨረሻው ነገር ይሄ መሆኑ እጅጉን በጣም አስፈሪ ነገር እየተፈጠረ ነው ማለት ነው። ሌላው እንግዲህ ወይዘሮ ዝናሽ ከግርማ ጋር ምን አይነት ችግር ውስጥ እንደገባች ስታስበው መቼም ቢሆን እንትን ልትል አልቻለችም እና የጆ ፍቅረኛ የሆነችው ላምሮት ደግሞ በምንም አይነት ሁኔታ አባቴን አጥቼ መኖር አልፈልግም፣ አባቴ አሁን ላይ ሁሉም ተባብረው ነፍሰ ገዳይ ብለው እስር ቤት ሊያስገቡት ይፈልጋሉ። አረባክሽ ምን አይነት መረጃና ፋይል ቢኖር ነው? እሱማ ማም አስቀምጣው ሊሆን ይችላል። እባክህ ጆ
የዚህን የቤት ካርታና የዚህን የቤት ፋይሎች በሙሉ በሆነ መንገድ እንዳገኝ እርዳኝ አለችው። እንዴት አባቴ አርጌ ነው ምረዳሽ? በምን አይነት መልኩ ልርዳሽ? እያለ ሲላት አላውቅም፣ አንተ መላ አታጣም። ባለፈውም ፋይሉን ያገኘሁት በአንተ ማገዝ ምክንያት ነው። አሁንም ልታግዘኝ እፈልጋለሁ። አባቴን ደግሞ ከእስር ቤት እንዲፈታልኝ አድርግልኝ ብላ ስትለው እሺ ብሎ ሲላት እሺ ነው ያልከው ብላ በጣም ደስ አላትና እቅፍ አድርጋ መደሰት ጀመረች ማለት ነው። እንግዲህ መክሌት ደግሞ ወደ ትምህርት ቤት ልትሄድ ስትል እናቷን አሟት ተኝታ ነበር። እናቴ ዛሬ ብዙም አንቆይም፣ 1-2 ፈተና ስለሆነ እሱን ተፈትኜ ጉልት እመጣልሻለሁ ብላለቻት። የኔ ልጅ ዛሬ ወደ ጉልት ሂጂም አላለኝ፣ መሄድም አልፈልግም። ብታይ ሰውነቴ ሁሉ ከምትይው በላይ ድቅቅ ብሏል፣ አሞኛል። ለምን እንደው አላቅም፣ ውስጤም እየተረባበሸብኝ ነው ብላ ተኝታ ነበረ። እማዬ ምን ሆንሽብኝ? እታጉዬ ምነካሽ? እያለች እናቷን መደባበስና ማሻሸት ጀመረች። እናቷም ደግሞ በጣም ደክማለች። የኔ ልጅ ትምህርትሽን ተፈተኒና ነይ ቶሎ፣ ካንቺ ብዙ ነው የምጠብቀው፣ ታገኘኛለሽ አለቻትና መክሌትም ምንም አማራጭ ስለሌላት እሺ ብላ ከዛ ቦታ ላይ ስትወጣ እያለቀሰች እናቷን ዞር እያለች እያየች ጉዞዋን ቀጠለች። ከትምህርት ቤት ፈተናዋን ዛሬ መሄድ የለብኝም እናቴ ጥሩ ስሜት አይደለችም፣ ግን እኮ ፈተናውም ታለፈኝ በጣም ችግር ነው፣ የተለመደው ህመሟ ይሆናል። ስለዚህ ቶሎ ፈተናዬን ተፈትኜ ወደ ቤት መምጣት አለብኝ፣ እናቴ ሰላም ተሆነች እኔ ጉሊቱ ጋር ማርፈድ አለብኝ ብላ ወሰነች። ትምህርቷን ፈተናዋን ተፈትና ከመጣይ በኋላ እየሮጠች ወደ ቤት ስትመጣ እናቷ እንግዲህ ድክምክም ብላ ራሷን ስታ እዛው ድፍት ብላለች። መክሊትም ራሷን መቆጣጠር አቃታትና ወደ ኪሩ ጋር ስትደውል እየበረረ መጣና ሆስፒታል አንጠልጥሎ ይዟት ሄደ። እንዲሁም ደግሞ የመክሊት እናት ሕክምናውን እያደረገች መክሊት በር ላይ እያለቀሰች ነበር። ወይዘሮ ዝናሽም ሰተት ብላ ስትመጣ መክሊትን እቅፍ አድርጋ ማጽናናት ጀመረች። መክሊትም ከእናቷ ሞት በላይ እቅፍ አድርጎ የሚያጽናናት ሰው ዝናሽን ስላገኘች በጣም ነው ደስ ያላት ማለት ነው። ኪሩም እንግዲህ ዶክተሮቹ ያሉትን ነገር ማመን አቅቶት በድንጋጤ ነበር ወደ ውጭ የወጣው። መክሊትም ደግሞ ራሷን ስታ ድፍት ስትል ኪሩና ወይዘሮ ዝናሽ አንስተው እያንቀላበሷት ነበር። ወይዘሮ ዝናሽ ኪሩን እኔ ምልህ የኔ ልሽ ይህንን የዲኤንኤ ወረቀት ማስረጃ ነው ብላ አምጥታለች። ስለዚህ የመክሌትንም ጉዳይ ዝም ማለት የለብኝም፣ እናቷም ከባድ ህመም ላይ ሆናለች ብላ ስትለው ማዘር አንቺ አትጨነቂ፣ የትርሲትን ዶክተር ወረቀቱን ስጭኝና ወስጄ አሳየዋለሁ። ብቻ መጨነቅ ምንም መፍትሄ የለውም፣ ሁሉንም ነገር ማድረግ ያለብን ሳንጨነቅ ነው ብሎ አላት። ኪሩዬ አንተ ባትኖር በዚህ ሰዓት ምን አባት ይሆን ነበር? እኔ አይምሮ ተናውጧል። እዚህ የትርሲቴ ህመም በሰላም ታክማ ትመጣ የሆኑ የሚለው በዛ ላይ ደግሞ የነዚህ ገንዘብ የማይጠግቡ እነዚህ ነፍሰ ገዳይ አባትና ልጅ በትንሹም በትልቁም እያሰቃዩኝ ነው። አንተንም አግተው ምንም ነገር ሳታደርግ ለኛ ብለህ ይሄ ሁሉ ፈተና ደረሰብህ። አንተን የመሰለ ጨዋ ላይ ስለሰጠኝ ለፈጣሪ ከማመስገን ውጭ ምንም ምለው የለኝም ብላለችው። አረ ማዘር ይህን ያህል ያካብዱት፣ ምንም ያደረኩት ነገር የለም ብሎ ኪሩም መልስ ሰጠ። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ አድርጉ። ሰላም አለይኩም።